3 ቀን ነው ለ3 ወር ነው የሚለው ለ3 ዓመት እግዚአብሔር ጋር መንገዱ አደረገ ዋክ አደረገ ይላል። ከእግዚአብሔር ጋር ዋክ ማድረግ 300 years እና እንደሱ ለማድረግ ጀመረ ወሰነ። ልክ ልጅ ሲወልድ ማቱሳላም ሲወልድ ነው ነገሩ ሽፍት ያደረገው። ከዘመኑ ክፋት ለማምለጥ ከትውልዱ አመጻ ለማምለጥ ልጁንም ደግሞ በእግዚአብሔር ፍርሃት ማሳደግ የሚችለው ከእግዚአብሔር ጋር ሲራመድ እንደሆነ ገባውና ከሱ በፊት የነበሩት አያቶቹ ቀድመ አያቶቹ የነበራቸውን ተለምዶ እሱ ጋር እንዳይመጣ አደረገ። በጣም ሽፍት አደረገ። ከእግዚአብሔር ጋር ለመራመድ ውሳኔ ይጠይቃል አይደል? ሁሉም በሌላ አቅጣጫ እየሄደ ሁሉም ህዝብ ሁሉ ተነቅሎ ወደዛ ሲሄድ ነው እኔ ከእግዚአብሔር ጋር ነው መሄደው ብሎ መወሰን ዋጋ ያስከፍላል ወገኖች። አላዋቂ ያሰኛል፣ ቆሞ ቀረሽ ያሰኛል። አድቫንቴጁ ያለ አጋጣሚው ያለ ከእግዚአብሔር ጋር ለመሄድ ተብሎ የሚሰው ብዙ ነገሮች ስላሉ ቀላል አይደለም። ግን ደስ የሚለው እግዚአብሔር ምን አደረገው ነው የሚለው ሞትን እንኳን እንዳያይ ወሰደው። እንደ አባት አትሆንም፣ እንደ አያቶች አትሆንም፣ እንደነ አዳም እንኳን አትሆንም ብሎ እግዚአብሔር ወሰደው። ከኔ ጋር ነው የሰነበትከው፣ ከኔ ጋር ነው የቆየው፣ ሌላ ህይወት የለህም፣ ሌላ ፈቃድ የለህም። ስለዚህ ለምንድን ነው ማታ ማታ ሲመጣ ምን ለያየው ብሎ ወሰደው። ያ ትንሽ ልጅ ነግሬያቸው የለ ሰማናል። ምንድነው የሰማችሁ ሳንዴ ስኩል? ስለ አንድ ሄኖክ የሚባል ሰውዬ አለ። ሰውየው ሲነግረን ከእግዚአብሔር ጋር ነበር ዋክ ያረጋ፣ ሁልጊዜ ዋክ ያረጋ። ለአንድ ቀን ሲሄዱ መሸና ለካ ርቋል ከቤቱ። እግዚአብሔር በቃ እኔም ወደ ቤትም አልሸኝህም ከኔ ጋር እንሂድ ብሎ ይዞት ወሰደው አለ። ሕፃን ነው እንደዛ ያለው። እና እንደዚህ ከእግዚአብሔር ጋር ስንሄድ ወደ እግዚአብሔር ሐሳብ ውስጥ ነው የምንገባው። የኛ ማንነት እየጠፋ የኛ ነገር እየደበዘዘ የእግዚአብሔር ነገር እየደመቀ ቦታውን እየወረሰ አስተሳሰብን፣ አመለካከትን፣ የህይወት አቅጣጫን፣ ምርጫን ሁሉ እየወሰደ እኛ ትንሽ የሆነን በእኛ ውስጥ እግዚአብሔር እየተለቀ የኛ ማንነት እየጠፋ የእግዚአብሔር ዝና እየገነነ ይሄድና በቃ ከዚህ የበለጠ እግዚአብሔር ደግሞ ምን ይላል? መገኘቴን እሰጥሻለሁ ይላል። ትልቁ የእግዚአብሔር ስጦታ ነው ወገኖች። ጨርቅ አይደለም፣ የእግዚአብሔር መኪና አይደለም፣ ቤት አይደለም፣ ልጆች እንኳን አሉ። እግዚአብሔር ሲወድ ምንድነው የሚያደርገው? ራሱን ይሰጣል። በቃ በመገኘት ውስጥ ደግሞ ምንም የሚጠፋ ነገር ስለሌለ ይሄ የለመዱ ሰዎች ናቸው። በቃ እኔ ምንም እንደነ ዳዊት እኛ ምን አልነገስ ነው እኮ ትናንሽ ነገር ነው እኮ ያለን ብትቆጠረ ዳዊት በቃ አንዳንዴ ውሰደው ይላል። ንግስናዬን ውሰደው፣ ሹመቴን ውሰደው፣ ሰራዊቴን ውሰደው፣ ግን አንተን መንፈስህን ከኔ ላይ ሁሉን ውሰድ፣ ግን አንተን አትውሰድብኝ። እንደዚህ እስኪገባን ድረስ እግዚአብሔር ይጠብቀናል። እንደ ወገግታ ደግሞ ተዘጋጅቶ አለ አሁን። እና ስለዚህ በዚህ ዘመን በከፋ ዘመን ትውልድ ሁሉ በጠመመ ዘመን ተስፋ በጠፋ ዘመን ከእግዚአብሔር ጋር ለመሄድ መወሰን ጥያቄ ውሳኔ ይጠይቃል። በዚህ ሳምንት አምሽር ሁላችንም ወሰናል አይደል? ትዝ አላችሁ? በቃ በእያንዳንዳችን ነገር ውስጥ እግዚአብሔር ሲገባ አብረን ስንገባ እኔ እንደሱ እያሰብኩኝ ነው የሰነበትኩት። ቀጠሮ አንሰጥም፣ እግዚአብሔር ሁልጊዜ ከኛ ጋር ስላለ ወገኖች። ያ ሲሆን እንዳልኳችሁ መገኘቱ ሽልማት ሆኖ ይሰጠናል እግዚአብሔር። ከዛ በኋላ ሌላው ምንድነው? ድሮ ሱቅ ሂዱ ስትባሉ ትዝ ይላችሁ? ትናንሽ ልጆች ሆነን ግዙ ሲባል ለምንገዛው ነገር አለ የምንሽቀዳደረው። እና ከገዛም በኋላ ምን ይሰጠን ነበር? ምራቄ ተብሎ ከረሜላ ይሰጠን ነበር። ሩጫችን ለሱ ነው አንዳንድ ጊዜ ለዋናው ሳይሆን እግዚአብሔር ይሰጠንና ሌላው ነገር ይመረቅልናል አይደለም? ስለዚህ ምራቄው ላይ አይደለም ካሁን በኋላ ምን ደክመው አይደለም? አይመስላችሁም? አሜን ነው ወገኖች።
የሚመረቀው ነገር ላይ በቃ ተፋታን ማለት ነው። ትልቁን እግዚአብሔር ጋር ልንሸሸግበት። ስለዚህ ይሄ አብሮ መጓዝ የሚለውን ሐሳብ ከጌታ ጋር ከእግዚአብሔር ጋር መራመድ ያንን ቲም እያሰብን ነው ወደሚቀጥለውም ነገር የምንገባው እና እግዚአብሔርን እየፈራ ቤተሰቦቹን ለማዳን በእምነት መርከብን አዘጋጀ እና ይሄ ደግሞ ሌላው ከመገኘቱ ሌላ ለዚህ ወንድማችን ላይ ሆኖ እግዚአብሔር የሰጠው ምንድነው ብለናል? ሌጋሲ ነበር የሰጠው አይደል? ከስንት ዘመን በኋላ የልጁ ልጅ ኖህ እግዚአብሔር ሲያነሳው ተመሳሳይ ቃል ነው የጠቀሰው። ትውልዱን አየና ሰው ፈላለገና አንድ ሰው አገኘ፣ እሱም ሄኖክ ይባላል። የተገኘበትም ክራይቴሪያ ምንድነው ሲል መጽሐፍ ቅዱስ ሲነግረን መንገዱን ከእግዚአብሔር ጋር ያደረገ አንድ ሰው ተገኘ። ይቺ ቃል ይሄ ሐሳብ ከየት መጣ ሲባል ስትሬስ እናደርግ ወደ አያቱ ነው የምንሄደው። ወገኖች የሚያልፍ የሚዘልቅ ሌጋሲ ይሰጠናል። ከመገኘቱ ጋር የሚመጣ ነገር አንድ ዘመን ላይ በረከት ቤተሰብ ውስጥ ሲገኝ፣ ሰፈር ውስጥ የሆነ ነገር ሲመጣ፣ የተለየ ነገር ሲመጣ ሰዎች ሲጠይቁ ወደ እናንተ ነው ትሬስ የሚደረገው። እዚህ ዘመን ላይ እንደዚህ የሚማልዱ የሚጸልዩ እግዚአብሔርን የሚያመልኩ ፊቱን የሚፈልጉ እነከሌ ነበሩ ይባላል። እግዚአብሔር ያንን ሁሉ ማድረግ ይችላል ወገኖች። ስለዚህ የሚበልጥ የሚያልፍ ከአንድ ትውልድ አይደለም ሁለት ትውልድ አይደለም ለዘመናት የሚያልፍ ነገር በልጆቻችን በልጅ ልጆቻችን እግዚአብሔር ያንን ማድረግ ታማኝ ነው። ግን እግዚአብሔር is faithful ታማኝ ነው። አንዱ ባህሪው ነው። እግዚአብሔር ያንን ማድረግ ይችላል። እኛ በሌለን ዘመን እንኳን ይሄንን ዘመን እያሰበ ለሚመጣው ትውልድ እግዚአብሔር የሚያወጣው ነገር ይኖራል እና ያንን ነው ያደረገለት ለሄኖክ። ስለዚህ ይሄ ከእግዚአብሔር ጋር መመላለስ መሄድ የሚለው ነገር እንደው የአዲስ ኪዳን የብሉይ ኪዳን ሐሳብ ነው ወይ ብላችሁ ብትጠይቁ አዲስ ኪዳን ደጋግሞ ነው የሚናገረው። አዲስ ኪዳን ደግሞ ምንድነው የሚለው? በመንፈስ ተመላለሱ፣ በእግዚአብሔር ብርሃን ተመላለሱ ነው የሚለውና አንደኛ ዮሐንስን እናወጣና ጌታ ቢፈቅድ ወደፊት እንደው መጽሐፉን እናየው ይሆናል። ለዛሬ ግን አንደኛ ዮሐንስ ምዕራፍ 1ን እናወጣና የዮሐንስ መልእክት ምዕራፍ 1ን እናወጣና እናነባለን። በጣም አጭር ምዕራፍ ናት፣ 10 ቁጥር ብቻ ነው ያላት። ስለዚህ ሲተነስተን እናንብብ። ባይብል ይዘን የመጣን እሰየው። ዛሬ ብዙ ባይብል እንግዲህ ይዛችሁ መጣችኋል። ያላመጣችሁ ባለፈውም ፈቃድ ሰጥቻለሁ። እንግዲህ ሰነፍ ፕሮፌሰር እንዳልሆነ እንጂ ኮርጁ ግድ የለም ካለ መጽሐፍ ቅዱስ ይዛችሁ ነው። ሌላ ጊዜ ደስ ይላል ባይብል ይዞ ቸርች መምጣት። እንደዚህ ይላል የመጀመሪያው የሐዋርያ ዮሐንስ መልእክት ምዕራፍ 1 እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችን ያየነውን የተመለከትነውን ይሄ በጣም እንደ ሳይንቲስት ተጠግተን የፈተሽነው ማለት ከማየት በበለጠ በጣም ኦብዘርቭ ያደረግነውን ሕይወት እጆቻችንም የዳሰሱትን እናወራለን። አንድ ሕይወትም ተገለጠ፣ አይተንማል፣ እንመሰክራለን። 2 ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም እናወራላችኋለን። 3 እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ይሄ የድር ስብሰባ አይደለም ማለት ነው። የቁብ ስብሰባ አይደለም ማለት ነው። ቅድም መንፈስ ቅዱስ በውስጣችን ሆኖ ሲቃትት ይሄ ዝም ብሎ መሰባሰብ አይደለም። ይሄ መርሃ ግብር ለመፈጸም የተከማቸ ጉባኤ አይደለም። ህብረታችን ከዛስ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው።
እነሱ ሌሎችን ሲጋብዙ ከነሱ ጋር አይደለም፣ ወደ እነሱ ወደሚያውቁት ወደ አብ ጉባኤ፣ ወደ ክርስቶስ ከተማ፣ ወደዛ ጉባኤ እንጋብዛችኋለን ነው የሚለው። ኦኬ ትዝ ይላችኋል ስንጸልይ ይሄ ሲገባን በእውነት የዛን ጊዜ ለቅዱሳን ህብረት ያለን አስተሳሰብ ይለወጣል። ህብረታችን ከአባት ጋር፣ አብሮነታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን። ከእሱም የሰማናት ለእናንተም የምነግራችሁ መልእክት እግዚአብሔር ብርሃን ነው። በቃ እግዚአብሔር ማን ነው? ብርሃን ነው። ስለዚህ ጨለማ በሱ ዘንድ ከቶ የለም። ምንድን ነው ዳርክነስ? ዳርክነስ is the absence of light አይደለም። በእግዚአብሔር ዘንድ ጨለማ የሚባል ነገር የለም። ምክንያቱም ሁለቱ አንድ ላይ ሊሆኑ አይችሉም ነው የሚለው ዮሐንስ። ከሱ ጋር ህብረት አለ ከብርሃኑ ጋር ማለት ነው። በጨለማም ብንመላለስ ምን እናረጋለን? እንቀጥፋለን ነው የሚለው። እውነትንም አናደርግም። በጨለማ መመላለስ አንድ ቀን ድንገት ዘው ብሎ መምጣት አይደለም። ይሄ ምንድነው የሚለው? መመላለስ ይመላለሳል። በቃ ይሄን አሁን እኔ እንዲህ ብል ዝም ብለው ምንድነው የምትሉኝ? ሰውየው እየተመላለሰ ነው የምትሉኝ አለ። እግር ጥሎኝ አይደለም መመላለስ። it's a lifestyle ነው ማለት ነው። it's a pattern of doing ነው ማለት ነው እዚህ ጋር። እና ስለዚህ ምንድነው የሚለው? ከሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ወገኖች ሆይ ህብረት በጣም የሚደምቀው የሚጣፍጠው እያንዳንዱ ሰው ከብርሃኑ ጋር ሲመላለስ። መጀመሪያ ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ህብረት ሲኖረኝ እናንተ ጋር ስመጣ በቃ ህብረት እጨምርላችኋለሁ። እና ስለዚህ ምን ይላል ግን ይሄ ከብርሃን ጋር ተጠግቶ መኖር የሚያመጣው የሚያሳየው ነገር አለ። ብርሃን ያሳየለ የሆነን ነቁጥ እንኳን ቢገኝ ማለቱ ነው። ዮሐንስ ምን ይላል? ለእያንዳንዳችሁ ህብረት የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአትም የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም። ጌታ እግዚአብሔር ይባርካችሁ። ቁጭ ብላችሁ ይሄ መቼም ደብዳቤ ነው። ማን እንኳን እንደጻፈው የተገለጠልን ነገር የለም እና በዚህ ቋንቋ በዚህ ዘመን አነጋገር ወደ ገደለው ነው የገባው ሰውየው። ቀጥታ ሰላምታም የለም። እኔ የምጽፈው ለነከሌ ነው ምናምን የሚባለው ነገር የለም። በዘመኑ የተለመደ የአጻጻፍ ዘይቤ እንኳን አልተከተለም። ዘው ብሎ ነው የገባው እና ዮሐንስ እንኳን እንደጻፈ የሚነግሩን የቤተ ክርስቲያን አባቶች ከሱ ጋር የነበሩ ሁለት ሰዎች ናቸው። አይ እናውቃለን ይሄን ደብዳቤ ዮሐንስ ነው የጻፈው ብለው የተውልንን መልእክት በማግኘት ነው ይሄንን እንኳን የምናየው። ሌላው ደግሞ አጻጻፉን ስናይ የመልእክቱን ሐሳብ ስናይ በቃ ከዛ ከትልቁ የዮሐንስ ወንጌል ጋር የሚመሳሰል ብዙ ነገር ስላለው እሱም የሚነግረን ነገር አለ ዮሐንስ እንደጻፈው። እና ዮሐንስ በጣም ጎበዝ ግሪክ ቋንቋ ሁለተኛው ቋንቋ ስለሆነ አጻጻፉ ሁሉ ትንሽ ብዙ የጠበቀ አይደለም፣ ቀላል ስለሆነ ግሪክ ቋንቋን እንደዚህ ለማጥናት ትምህርት ቤት ስንገባ መጀመሪያ በዮሐንስ መልእክት ነው የግሪክ ቋንቋችን ምንፈታው። በጣም ሲምፕል ነው። አንዳንዴ በቃ እንደውም በጣም አካደሚክም አይደለም። ለምሳሌ አሁን ይሄ የመጀመሪያውን እንኳን ሐሳብ ለመግለጽ
3 ቁጥር ይፈጅበታል ሊነግረን ስለማን እንኳን እንደሚናገር ሊነግረን እና ዋናው ግን ይሄ ደብዳቤ ለምን ተጻፈ? ይሄንን መልእክት ዮሐንስ ለምን ጻፈው? እኔ ዮሐንስ እንደጻፈው ነው ማምነው። በሽምግልናው ጊዜ ባረጀ ጊዜ በጣም በደከመ ጊዜ ነው የተጻፈው እና ዮሐንስ ከነበሩት ደቀ መዛሙርታት ትንሽ እድሜ ጠግቦ እንኳን ያለፈው እሱ ነው እና በመጨረሻዎቹ ዘመናት በጣም ስለሸመገለ ፍራይል ስለሆነ መራመድ ስለማይችል በኤፌሶን አካባቢ ያለው ምዕመናን ይሰበሰቡና ሄደው ተሸክመው ነው ያመጡትና ሁሉም ሰው ተሰብስቦ ጓጉቶ ምን ይሆን የሚለው ሲጠበቅ ዮሐንስ ይመጣና ልጆቼ ሆይ እርስ በርሳችሁ ተዋደዱ እያለ ነው እንደገና ተሸክመው ይሄዳል። ሌላ ሲሄድ ጉባኤ ሞልቶ ምን ሊል ነው ብለው ሲመጣ ልጆች እናንተ እንደውም ትናንሽ ህፃናት ነው ትናንሽ ልጆች ሆይ እርስ በርሳችሁ ተዋደዱ ተብሎ ተሸክሞ ወደ ሌላ የሚሄድበት ጊዜ ነው ይሄንን የጻፈው። ግን ለምን ጻፈው ብለን ስንጠይቅ በቤተ ክርስቲያን ውስጥ እየገባ ያለ አንድ ሐሳዊ የሆነ ትምህርት መጥቶ ነበር። ያችን ትንሿን ቤተ ክርስቲያን ገና ብዙም እንኳን ዓመት ያስቆጠረች ቤተ ክርስቲያን የሚፈትን ትልቅ ከባድ የሆነ ፈተና መጥቶ ነበር። ምንድነው ይሄ ትምህርት? ከጥቅሱ የምናየው ከመጽሐፉ የምናየው ምን ይባላል? ይሄ ኖስቲዝም ይባላል። ኖስቲዝም የሚባል ነበር። ኖስቲዝም ማለት ምንድነው? ሰዎች ወደ እግዚአብሔር ሐሳብ ውስጥ መግባት የሚችሉት የተደበቀን ዕውቀት ያንን የዕውቀት መዝገብ ፈልፍለው ሲያወጡ ወደ እግዚአብሔር ዕውቀት ውስጥ ይመጣሉ የሚል ፍልስፍና ያለው ትምህርት ነው። ይሄ በጣም አደገኛ የሆነ ትምህርት ነው እና ከዚህ በተጨማሪ ደግሞ ከዚህ መሰረታዊ ሐሳብ ጋር ተያይዞ ሌላው ይሄ ኖስቲዝም የሚባል ትምህርት የሚያነሳው አንዱ ሐሳብ ምንድነው? ዓለም ይሄ ነገር ሁሉ የሚታየው በሁለት አቅጣጫ ብቻ ነው። ቅዱስ አለ፣ እርኩስ አለ። ስጋዊ የሆነው ቁሳዊ የሆነው ዓለም በጉዙ በመሬት ያደገ በአፈር የተበጀ የሚዳሰሰው ዓለም እርኩስ ነው፣ ሐራም ነው ብለው ይናገራሉ። ምን የሚታየው ዓለም የሚዳሰሰው ዓለም ቁሳዊው ዓለም ሐራም ነው፣ እርኩስ ነው፣ መጥፎ ነው ይሉና መንፈሳዊው ዓለም ብቻ የተቀደሰ ነው የከበረ ነው የሚል ፍልስፍና አላቸው። ዱዋሊዝም ይባላል። የምናየው የምንዳስሰው ዓለም ኃጢአት ነው፣ እርኩስ ነው። ሌላው ደግሞ መንፈሳዊው ዓለም ንጹህና ቅዱስ ነው ይላል። ከዚህ የተነሳ ከዚህ ከረከሰው ዓለም ከጠፋው ዓለም ለመውጣትና ለመዳን ዕውቀት ያስፈልጋል። ከዕውቀት ውጭ ይሄ ፈላስፎች ፈልፍለው የሚያወጡት የተደበቀ በጨለማ ውስጥ የተደበቀ ዕውቀት ሰዎች ካላገኙ ጠፊ ናቸው። ከዚህ ከረከሰ ዓለም ከቁሳዊው ዓለም መውጣት አይችሉም ይላሉ። ከዛስ ይሄ ትምህርት ስጋ አካል እርኩስ ከሆነ ክርስቶስ ኢየሱስ ሰው ሊሆን ስጋ ሊለብስ አይችልም የሚለውን ነገር ከዛ ጋር ያገናኙታል። ገባችሁ? ዓለም ጉዑዙ ዓለም ስጋንም ጨምሮ እርኩስ ነው፣ የጠፋ ነው፣ ከእግዚአብሔር መንግስት የራቀ ነው። መንፈሳዊው ዓለም ብቻ ነው የተቀደሰው። እና ስለዚህ ሎጂክሊ ምንድነው? ኢየሱስ የእግዚአብሔር ልጅ ሆኖ ስጋ ሊለብስ ስለማይችል ኢየሱስ ስጋን እንኳን የለበሰው ወደ ጥምቀተ ባህር ሲመጣ ነው ያንን ስጋ የተላበሰው። ከዛ ደግሞ ከመሞቱ በፊት ይሄንን ስጋ እርኩሱን ለቆ ሄደ ይላሉ። ኦኬ። ሶስተኛው ደግሞ ምን ይላሉ? እንዲሁ ነው፣ ዝም ብሎ ነው አፒር ያደረገው፣ ዝም ብሎ ሰው የለበሰ ስጋ የለበሰ ይመስላል እንጂ አይደለም ብለውም ይክዳሉ።
ገባችሁ? አሁን እየገባ ነው አይደል? ይሄ ዮሐንስ የሚለው ነገር ይሄ መዳሰስ፣ ማሽተት፣ መንካትን የሚያመጣበት ምክንያት እሱ ብቻ አይደለም። አሁን ከዚህ የተነሳ ይሄ ዓለም፣ ይሄ ስጋ፣ ይሄ ቁሳዊው ገሃዱ ዓለም የረከሰ ከሆነ ከዚህ ለማምጣት እውቀት ፍለጋ ብቻ አይደለም እንደ ግሪኮቹ የሚሄዱት። አንዳንድ ሰዎች ምን መሆን አመጡ? ስጋችንን መደቆስ፣ መግዛት፣ ማሰቃየት፣ መረብ አለብን ብለው ወደ መመነን ውስጥ ገባ። አሁን የመመነን ህይወት የተጀመረው ከዛ ጋር ነው። ከዚህ ዓለም በመሸሽ ወደ እግዚአብሔር የቀረቡ ስለሚመስላቸው ዓለምን ክጃለሁ፣ ስጋን ክጃለሁ፣ ወደ በረሃ እገባለሁ እያሉ በግብጽ ወደ ግብጽ በረሃ ሰዎች መምጣት ጀመሩ። ሌሎኞቹ ወገኖች ደግሞ ምን ማለት ጀመሩ? ይሄ ስጋ ታጠበም አልታጠበም ምንም ሊቀደስ ስለማይችል፣ ስለዚህ በስጋዬ የፈለኩትን ባደርግ መንፈሴ ስለሚድን ነፃነት አለኝ ብለው በኃጢአት ኑሮ ኢንደልጅ ማድረግ ጀመሩ ማለት ነው። በሚበላው፣ በሚጠጣው፣ በሚዘፈነው፣ በርኩሰቱ እንደፈለኩ ብጨማለቅ ስጋዬ ኦልሬዲ እርኩስ ነው፣ ለምን ፈቃዱን እከለክለዋለሁ፣ እንደፈለኩ አደርገዋለሁ የሚል ደግሞ አንጃ ተፈጠረ ማለት ነው። ገባችኋል? እና ይሄ ትምህርት በጣም አደገኛ አይደለም? ዮሐንስ በዛ እድሜው በዛ ሽምግልናው ሊጽፍ ያነሳሳው አንዱ ትልቁ ነገር ይሄ ነው። ቤተ ክርስቲያንን ከዚህ መቅሰፍት ለመጠበቅ ወደ እውነተኛው ነገር ለመመለስ ያለውን ጉልበት ሁሉ ተጠቅሞ ሪሶርሱን ተጠቅሞ ይሄንን ይጽፍልናል። እና ይሄ ትምህርቱ አሁንስ የለም እንዴ? በዚህ ዘመን ለፈቃድ፣ ለስጋ ፈቃድ፣ ለምኞቱ እንደፈለጉ የሚሰጡ ሰዎችን እንደውም አንዳንዶች መንፈስ ነን ይላል። ሁልጊዜ መቼም ጎረምሳው ክርስቲያን ነው እንደዚህ የሚለው። ትንሽ ያልታመመው፣ ትንሽ የኑሮ ነገር ያልደቆሰው፣ ካሌጅ ውስጥ ያለ፣ ሃይ ስኩል አካባቢ ያለ ነው ሁልጊዜ። ኢትዮጵያ አንድ ሰሞን እንደዚህ ብለው ነበር። ትንሽ ዘመን ጠብቋቸው ነበር ምላቸው። ትንሽ ህይወትን እስኪለምዷት፣ ትንሽ እንቅፋት እስኪመታቸው፣ ደዌ እስኪመታቸው እና መንፈስ ነን እንደፈለግን ብናረግ ምናምን የሚባል ነገር እኮ አሁንም እኮ አለ። ነፍሴ ነው መንፈሴ ነው እንጂ የሚሄድ ነው። ስለዚህ እንደፈለኩ የገባው ጠጁን ምናምን ባንቆረቆረው አረቄዋን ምናምን እያልኩኝ እንደፈለኩ እየሆንኩኝ ደግሞ እሑድ መጥቼ ሃሌሉያ ስጋ እኔ መንፈስ ነኝ እንዲህ ሲሏችሁ በጥፊ በሏቸውና አንበበሉት። እና ዮሐንስ እችን መታደግ አለበት። ለዚህ ነው እኛ ይላል የምንነግራችሁ ነገር ይሄ ነገር ይልና ሁሌ ይወዳል ይሄን የመጀመሪያውን ነገር ወደ ኋላ መውሰድ። ዮሐንስንም ሲጽፍልን ምንድነው የሚለው? በመጀመሪያ ምን ነበር ይላል? ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር። ይሄ ቃል ደግሞ ማን ነበር ይለናል? እግዚአብሔር ነበር ይልና ወደ ኋላ ይወስደናል። ከዛ ደግሞ ይሄ ቃል እንደገና ስጋ ለብሶ ጸጋንና እውነትን ተሞልቶ በእኛ መካከል ቃል የነበረው አሁን ምንነካው፣ አሁን ምንዳስሰው፣ አሁን አብረነው ምንተሻሸው ሆነ ይልና እዚህ ጋር ሲመጣ ምን ይላል? በመጀመሪያ የነበረው ያ ቃል ይሄ ዝም ብሎ ቃል በጣም የኛ እምነት ወርድ ቤዝ ነው። የእግዚአብሔርን ስራ ስናይ ከቃል ጋር ነው የተያዘው። ዓለማት ሁሉ የተፈጠሩት በቃል ነው አይደል? ይሄ ቃል የነበረው አንድ ዘመን ላይ አሁን ግን እውን ሆኖ በእኛ መካከል አደረ። ዝም ብሎ አፒረንስ አይደለም፣ እንዲሁ ተምሳሌት አይደለም፣ ቅዠት አይደለም። እንደውም ይላል አሁን እነዛን እየመታቸው ነው። እኛ እንደውም አብረነው ነበርን፣ ነክተነዋል። ጥያቄ እንደውም ካላችሁ ተሳስታችሁ እንደሆነ ማየት ብቻ አይደለም
ተመልክተነዋል ይላል። አሁን መመልከትና ማየት ይለያያል። ልክ ቅድም እንዳልኳችሁ እንደ ጎበዝ ሳይንቲስት ኢንቨስቲጌት አድርገነዋል፣ ኤክስፕሎር አድርገነዋል፣ አይተነዋል፣ ዳሰነዋል፣ ነክተነዋል፣ ሰምተነዋል። ሪል ነው የሚለው እና ስለዚህ ወገኖች ሆይ ይሄ የተያዘው ህይወት ሰሞነኛ አይደለም። ከዘላለም በፊት ነበረ። ይሄ ህብረት አሁን የተጀመረ አንድ ሰሞን ላይ ሰዎች የፈለሰፉት ያመጡት አይደለም። ይሄንን እናወራላችኋለን። ህብረት ከአባታችን ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ያለን። ደስ አይልም ወገኖች? የሚዳሰስ የሚነካ የሚሰማ እውነት የሆነ የዘላለም ሐሳብ ያለበት እምነት፣ እንደዚሁም ደግሞ ይሄ ህብረት ስንሰበሰብ የዕብራውያን መጽሐፍ እንደሚለን በቃ ብዙዎች ቀድመው የሄዱ ቅዱሳን ያሉበት የነሱ መንፈስ ወዳለበት ህብረት ውስጥ ነው የምንመጣው። we just get into this እንደዚህ ለዘመናት በሚፈስ በቅዱሳን ጉባኤ ውስጥ ነው የምንጨመረው። እኛ የምንጀምረው እኛ የምንጨርሰው አይደለም። ደስ አይልም? እኔ የመጣው ቀን ጉባኤው የሚደምቅ እኔ የቀረው ቀን አይደለም። ይሄ የእግዚአብሔር ጉባኤ ነው። ህብረታችን ስንጋብዛችሁ ከኛ ጋር እንድትሆኑ ስንፈልግ እኛ ኦልሬዲ ተነካክተን ወዳለንበት ህብረት ነው የምንጠራችሁ። ጅማሬ ወዳለው ጅማሬው ደግሞ ዘላለም ወደሆነ ወደዛ ህብረት ውስጥ ነው የምንጠራችሁ ይልና ምን ይላል? ከእሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው። አሜን። ወገኖች ሆይ ምንድን ነው ብርሃን? ፐርፌክሽን ነው አይደል? ፒዩሪቲ ነው አይደል? ንጽህና፣ ቅድስና፣ ፍጽምና ነው። ወደዛ እንጠራችኋለን። ህብረት እና ይሄ በጣም የታወቀ የቆየ የግሪክ ቃል አለ፣ ኮኖኒያ ይባላል። ምንድን ነው? በአንድ ዓላማ፣ ለአንድ ሀሳብ፣ በአንድ ፈቃድ ለመሆን የተከማቹ ሰዎች ስብስብ ህብረት ወይንም አብሮነት፣ ኮኖኒያ፣ ፌሎሺፕ ይባላል። ጥቅም ግን አለው። ይሄ ዝም ብሎ አይደለም። አንደኛ ወደዚህ ህብረት መምጣት ደስታ ፍጹም እንዲሆን ያደርጋል። እኛ አሁን ደስታ የሚለውን ሐሴት በሚለውን እንተርጉመው። ኮንቲኒየስ የሆነ ጆይፉል የሆነ ኤክስፒሪየንስ እንዲኖራችሁ ካስፈለገ ወደዚህ ህብረት ኑ። ከነገሮች ጋር ያልተነካካ፣ ምክንያት የማይጠይቅ፣ የጎደለ ቀን የማያኮስስ፣ የሞላ ቀን የማያነግስ፣ ይሄ ብቻውን በቂ ወደሆነ ወደ እግዚአብሔር ህብረት መምጣት ፍጽምና፣ የሐሴትን፣ የጆይፉል የፍስሐን ፍጽምና ይሰጣል። አንድ ሪዞልቱ ምንድን ነው ቢባል፣ ኦኬ እዚህ ጋር በመጣ ምንድን ነው የኔ ጥቅም? ወደዚህ ህብረት ወደምትለው ነገር ውስጥ በመጣ at the end of the day መቼም ሁላችንም what is in it ለኔ ምንድን ነው ምንል ሰዎች አንጠፋ። አንዱ ጥቅሙ ምንድን ነው? የዘላለም ፍስሐ፣ ፍጽምና ያለበት ፍስሐ አለው። ሌላው ደግሞ ምንድን ነው? the walking in the light፣ በብርሃን እንድንመላለስ ተጠርተናል ወገኖች። ይሄ ሽልማት ነው። ጨለማ ሰዎች ሲያርመሰምሳቸው፣ እኛ ግን ወደ ብርሃን ህብረት ወደ እግዚአብሔር አደባባይና ከተማ መጥተናል። እዚህ ጋር አሁን ጨለማውን ድርግም ብሎ ቢጠፋ እና ከዚህ ጋር ውጡ ብላችሁ አስቡት እንግዲህ የሚሆነው መተረማመስ በጣም ድቅድቅ አይን እንኳ ቢወጋ
የማያሳይ ጨለማ ሆኖ ይሄ የምታውቁት ቦታ ወጥታችሁ ሂዱ ብላችሁ ብዙዎቻችን እንተረማመሳለን አይደል? ከዛ መተረማመስ ወደ እግዚአብሔር ብርሃን ወደዚህ ጉባኤ መጥታችኋል። አንዱ ጥቅሙ ያ ነው ወገኖች። ወደሚደነቅ ብርሃን አይደል የሚለው ጴጥሮስ? ወደሚደነቅ ብርሃን ነው የተጠራ ነው። አንዱ ጥቅሙ ያ ነው። ሌላው ግን ከዚህ ብርሃን የተነሳ በዚህ ብርሃን ውስጥ የሚመላለሱ ሰዎች ደግሞ ብርሃንን የሚለማመዱ ናቸው። ወገኖች ሆይ እኔ አንዳንድ ጊዜ ይሄ ተከፋፍቶ አብሮ መሰንበት በቅዱሳን መካከል ተጎዳቶ አብሮ ማምለክ በጣም ብዙ ጊዜ ጥያቄ ነው የሚሆንበት። ምክንያቱም ለምን መሰላችሁ? ይሄ ከብርሃኑ ጋር በተጠጋን ቁጥር መንፈሳችን ሴንሲቲቭ ነው የሚሆነው አይደለም? ብዙ ነገር እናያለን። የተወላገደ ነገር ከርቀት ነው የምናየው። we get so sensitive። ጎበዝ አስተማሪ ያለ እዚህ አሜሪካን ሀገር እና በፊት ወደ ጌታ ሳልመጣ በፊት አለ በጣም ዋሾ ነኝ አለ። ሰውየው ይመስላል እንደው ጌታ ካልነካው አንዳንድ ጊዜ ክርስቲያን ሆኖ አንዳንድ ሰዎች ትላላቸው በጣም አገር አጥፊ ሰዎች አሉ። እንደሱ ነው እየዋሸ ሰውን ጓደኞች ይዋሹለታል። እንደምትዋሽኝ እኮ አውቃለሁ ግን እምቢ ማለት ግን አልችልም ይሉታል። እና ወደ ጌታ መጣ። በጣም አሁን ሂዝ አ ፕሮፌሰር ባይብል አስተማሪ ነው። እና እንደመጣው ዘመን አለ መጽሐፍ ወዳለው መጽሐፍ ልገዛ ከጓደኛዬ ጋር ሄድኩኝ አለ። እና ምንፈልጋቸው ሁለታችንም አንድ አይነት መጽሐፍ ነው የምንፈልገው። እና ሁለት መጽሐፍ ብቻ ተገኘ እዛ መጽሐፍት መሸጫዎች። ከሁለቱ አለ አንደኛው ትንሽ ተቀዳለች አለ ጥሎ ከበሩ ተቀዷል እና አንደኛው አልተቀደደም። እና ቶሎ ብዬች ያልተቀደደውን ለራሴ ወሰድኩኝና ለጓደኛዬ የተቀደደውን እንዳይታይ አድርጌ ሰጠሁታል። እሱም በቃ ምንም ሞኝ ነው ገዝቶ ሄደ። እኔ ገዝቼ ሄድኩኛል። ሌሊት መተኛት አልቻልኩም አለ። ፈጽሞ መተኛት እንዴት ልተኛ አለ። እና ድሮ እኮ እንኳን ይችን አይደለም ሰው ገሎም ቢገባ ማይጸጸት ሰው ነው። ከዛ ሌሊት ላይ ተነስቼ ደወልኩና ተናዘዝኩ። ያ አንተ የወሰድከው መጽሐፍ እኔ አይቼ እኔ አልወስድም ብዬ ነው የሰጠው። እሱን ስጠኝ እኔን ሰጣለሁ። በብርሃን ውስጥ ስንኖር ያሳያል አይደለ? ብርሃን እንደዛ አይደለ? ያሳያል። ዮሐንስም የክርስቶስን ደም ከዛ ጋር አምጥቶ ሲሰካልን ለዚህ ነው። ክርስትና በጣም ፐርፌክት እንሆናለን ማለት አይደለም አይደለም። ኃጢአት በቃ ያገኘንም ማለት አይደለም። አንስትም ማለት አይደለም። አንደክምም ማለት አይደለም። ግን ብርሃኑ ስላለ ያሳያል። የዛን ጊዜ ወደ የሚያነጻው ወደ ክርስቶስ ደም በንስሐ እንመጣለን። አሜን። ይሄ ከብርሃን ጋር ስንመላለስ በብርሃን ተመላለሱ አይደል የሚለው። ስለዚህ ከብርሃኑ በራቀን ቁጥር ምንድነው የሚሆነው? ከብርሃን በተራቀ ቁጥር ምንድነው የሚሆነው? መንገዳችን እየጨለመ ይሄዳል አይደል? እዚህ ጋር ብርሃን ቢኖር እኔ ወደዛ ዝም ብዬ ቢሄድ ከብርሃኑ በራቀ ቁጥር ወደ ጨለማ ነው የሚሄደው አይደል? ከእግዚአብሔር ፌሎሺፕ ራሴን አስወግዳለሁ። ክርስትናውን አይወሰድብኝም፣ ግን ከፌሎሺፑ ነው የምወጣው። ከእግዚአብሔር መገኘት ውስጥ አብሮነት ውስጥ ከቅዱሳን ከሞቀው ህብረት ውስጥ እንደው ራሴን እያወጣው የሚሄደው እና ዮሐንስ እነዛንም ሰዎች እየመታቸው ነው። አንደኛ ይሄ ኖስቲክ በፍለጋ የሚገኝ አይደለም፣ የተገለጠ እውነት አለ ነው የሚለው። ክርስቶስ ከዘላለም በፊት የነበረ ያየነውን ይሄ እውነት ተገለጠ ነው የሚለው። በኋላም በሚቀጥሉት ውስጥ ይሄንን በጣም ያስፋፋዋል። እውነት ተገለጠ፣ ህይወት ተገለጠ፣ እኛም አይተነዋል። ኢሶተሪክ የሆነ አካደሚክ ኢንቨስቲጌሽን አይደለም ነው የሚለው። ኦልሬዲ ተገልጧል። ስለዚህ በእውቀት በፍለጋ
በአካደሚክ ኤክሰርሳይዝ የሆኑ ፈላስፋዎች ኢሶቴሪክ የሆነ ኮርነር ይዘው የፈለፈሉ የሚያወጡት አይደለም። ይሄ ህይወት ተገልጧል፣ እኛም አይተነዋል ነው የሚለው። እግዚአብሔር የተመሰገነ ይሁን። እኛም ሰምተነዋል፣ እኛም አጣጥመነዋል። ስለዚህ ይሄ ቃል ለእኛ እውነት ነው፣ እሱም ክርስቶስ ኢየሱስ ነው። ሌላው ደግሞ እምነታችን የሚያረግ ክርስቶስማ በስጋ በሙሉ ሰውነቱ ካልተገለጠ ሞቱና የደም መፍሰሱ እንደዚሁ ዝም ብሎ ወሬ ሊሆን ነው። ስለዚህ ምን ይላል? አይተነዋል፣ ዳሰነዋል፣ ሪል ነው ማለቱ ነው። እግዚአብሔር የተመሰገነ ይሁን። ዝም ብሎ አፒር ያረገ የሆነ ቦታ ላይ ሰው ሆኖ የሆነ ቦታ ላይ ሰውነቱን ጥሎ ይሄዳል። ከዛ የተነሳ እምነታችንና ደህንነታችን ሙሉ ነው። ወደዚህ ህብረት ግን ስንመጣ ኔቸሩ እግዚአብሔር ስለሆነ ብርሃን ስለሆነ ወደዛ ብርሃን ህብረቱ ስለተጠራን በብርሃን ተመላለሱ ነው የሚለው። ወገኖች ሆይ እግዚአብሔር ጋር እየተመላለስን እያልን ነገር ግን በጨለማ ብንመላለስ ዋሾዎች ሆነናል ነው የሚለው። ሁለቱም አብረው ስለማይሄዱ ፈጽሞ ሊሆን አይችልም አለ። ስለዚህ ወገኖች ሆይ በዚህ ከሰዓት እኔንም እናንተንም ጨምር የማሳስበው ነገር የት ነው? እንዴት ነው አመላለሳችን? በጨለማ እየተመላለስን ላይፍ ስታይል ሆነው ከቅዱሳን ጋር ያለን ነገር በልባችን ሀሳብ በአመለካከታችን እንዲሁ ዝም ብለን ፐርሲቭ በምናደርገው እየተገፋፋን እየገፋን እያዘን እያሳዘን ነው ወይስ በብርሃን እየተመላለስን ነው? እንደዛ ፕሮፌሰር መንፈስ ቅዱስ ማይገስጸን ማይወቅሰን በልባችን የሆነ ጥፋት ሲመጣ ወደ እግዚአብሔር በንስሐ እንዳንቀርብ እየሆንን ከሆነ በጨለማ ውስጥ መመላለስ ጀምረናል። ፌሎሺፕ እያጎደልን ነው፣ ደህንነታችንም ባይሆን ወገኖች። ስለዚህ ዮሐንስ ይሄ በጨለማ መመላለስ የሚለውን በምዕራፍ 2 እና 3 በደንብ እየገለጠው ይሄዳል። ግን ለዛሬ ወገኖች ወይ ወደ እግዚአብሔር ብርሃን ወደ ልጁ ህብረት ተጋብዘናል። ይሄ ጉባኤ በብርሃን መመላለስ በዚህም ደግሞ ለዚህም የተገባው ጉባኤ ነውና አስፈትሹት ራሳችሁ። በቃ ብርሃኑ ይፈትሸን። እስቲ ኤክስሬይ ላይ የምትሰሩ አላችሁ አለ በቃ ሰንጥቆ ይግባ በመንፈሳችን የሚታይ ነጠብጣብ ካለ ነቁጥ ካለ እግዚአብሔር ሆይ መንፈሴን ሕያው አድርግ እንበለው። አንልመድ ይሄን አጥፍቶ ዝም ብሎ መቀጠል አንልመደው ወገኖች። ስለዚህ ይሄ የእግዚአብሔር ጉባኤ ስለሆነ ከዚህም በፊት ብያለሁ፣ አንዳንዴ በቁጥር ማነሳችን ትናንሽ ነገር እንድናረግ የተሰጠን እንትን አይደለም። ይሄ ምንድነው? ላይሰንስ አይደለም። ገባችሁ? ትንሽ መሆናችን ትናንሽ ወደሚያነካካ ነገር ውስጥ ወደ ሰፈር ውስጥ ወደ ጨዋታ ውስጥ እግዚአብሔር ወደማይሄድበት እሱ ፓርክ ወደማይሄድበት ነገር እንድንገባ የሚሰጠን ፈቃድ አይደለም። ግን የተጠራነው ወደዚህ ወደ ከበረ ወደ ልጁ ወደ አብም ህብረት ነው። ስለዚህ ደስ ይበላችሁ። ስለዚህ ላስት ዊክም እንዳልኳችሁ ዛሬም ደግሜ በአዲሱ ኪዳን በዮሐንስ መልእክት ማሳስባችሁ እንድንመላለስ ተጋብዘናል። ፓርክ የሆነ ቦታ ላይ እንድንዘገይ አይደለም፣ ወይንም ከብርሃኑ ዝም ብለን ቀስ እያልን እንድንወጣ አይደለም። በዚህ ብርሃን እንድንመላለስ ተጠርተናል።
ደስታችን ሐሴታችን ፍጹም ይሆናል። የዛን ጊዜ መገኘቱ ይበቃናል ወገኖች። እስቲ ቆመን እንጸልያለን በዚህ ሐሳብ። እግዚአብሔር የተመሰገነ ይሁን። እስቲ አመስግኑት ጌታ። የተጠራንበት የተጋበዝንበት ጉባኤ አሁን ያለንበት ቦታ ከአባት ከልጁም ከኢየሱስ ክርስቶስ ጋር ህብረት ልናደርግ ነው። ወደ ብርሃኑ እንምጣ። ሃሌሉያ። ልብ ሲስት፣ በአንደበት ሲሳት፣ በሐሳብ ሲሳት፣ በድርጊት ሲሳት ወዲያው ታጥቦ እዚሁ ብርሃን ውስጥ እንደገና መጠቅ ይቻላል ወገኖች። ማናችንም ኃጢአት የለብንም ብንል ራሳችንን እናስታለን አለ ዮሐንስ። ማናችንም ከመንግሥተ ሰማያት ወደዚህ ስንኖር ወገኖች ሆይ እነሆ በደልን ሁሉ ያነጻ የበለጠ እንድንደምቅ የበለጠ ለህብረቱ ተስማሚ እንድንሆን የሚያደርገን አቅራቦት ሁሉ አለን ወገኖች። ደስ ይበለን። እየተከሰስን ከዚህ ጉባኤ አንወጣም። በጥፋትና በክፋታችን እየተከሰስን አንርቅም። ነገር ግን እየታጠብን እዚሁ በብርሃን እንመላለሳለን። አሜን። ስምህ ይባረክ ጌታ ሆይ። አመስግኑት ጌታ ሆይ ተመስገን። የህሊና መከሰስ፣ የሐሳብ መከሰስ የሚኮሰኩስ ነገር ስላለ ከዚህ ብርሃን ርቀን አንሄድም። እዚሁ ተዘጋጅቷል የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንዱ በዚህ ህብረት እንድንኖር የሚያደርገን እሱ ነው ወገኖች ሆይ። ያጥበናል፣ ይቀድሰናል። ኦ ሃሌሉያ። ስምህ ይባረክ። መንጻት ሆነ እንፍቀድለት። የእግዚአብሔር መንፈስ ኤክስፕሬ እንዲያደርገን፣ የእግዚአብሔር መንፈስ ኤምአርአይ እንዲሰጠን፣ ኤፍኤምአርአይ እንዲያደርገን፣ እንዲያሳየን ብርሃንን እናያለን ይላል። ማዶ ፒና ማሳንዶ ሰራዳ ካና ማና ማሳንዶ። እግዚአብሔር ሆይ አመሰግናለሁ። ብርሃን አየሁ፣ ብርሃን አየሁ፣ ጨለማው ጠፍቷል፣ ጨለማው ጠፍቷል። ተወጅቻለሁ፣ ኃጢአቴም ርቋል። ብርሃን አየሁ፣ ጌታ ይመስገን። ብርሃን አየሁ፣ ብርሃን አየሁ፣ ጨለማው ርቋል፣ ጨለማው ጠፍቷል። ተፈውሻለሁ፣ ኃጢአቴም ርቋል። ብርሃን አየሁ። ጌታ ሆይ እናመሰግናለን።
ዛሬም እንወስናለን፣ በዚህ ብርሃን እንመላለሳለን። በዚህ ብርሃን ውስጥ ገብተን እንወጣለን። ከዚህ ብርሃን ርቀን አንሄድም። ከዚህ ብርሃን ጋር እንሄዳለን። ሃሌሉያ። ስምን እናመሰግናለን ጌታ እግዚአብሔር ሆይ፣ አንተ ከቀድሞ ከዘመናት በፊት የነበርክነ ያለህነ አሁንም ጌታ እግዚአብሔር ሆይ በመካከላችን የምትገኝ ወደፊትም የምትኖር አልፋና ኦሜጋ ነህ እግዚአብሔር ሆይ። የእያንዳንዳችን ግኝት ውጤት አይደለህም፣ ምርምር ውጤት አይደለህም። እግዚአብሔር ሆይ አንተ የነበርክ አስቀድመ አሁንም ያለህ ወደፊት የምትኖር ከመጀመሪያ የነበርክ ነህ። ዓለማትን ሁሉ ከመኖርህ የተነሳ ካለመኖር ያመጣህ አንተ ነህ። ጌታ ኢየሱስ ከፍጥረት ዓለሙ በፊት የነበርክ ነገር ግን ፈቀድክ በሰዎች መካከል ሥጋ ለብሰህ ልትኖር። እግዚአብሔር አምላክ ሆይ በልጅ በኩል ደግሞ ስለተገለጥክልን እናመሰግናለን። የምትዳሰስ ስለሆንክ፣ የምትነካ ስለሆንክ፣ የምትሸተት ስለሆንክ፣ ርቀ የቆምክ ስላልሆንክ፣ የሰው ፍልስፍና ውጤት ስላልሆንክ፣ እግዚአብሔር አንተ ሕያው ሆነ በመካከላችን ስላለ ወደ አንተ ወደ ብርሃን ህብረት ስለጋበዝከን፣ እግዚአብሔር አምላክ ሆይ ስለጋበዝከን፣ ጥሪ ስለተሰጠን፣ ደጅ ስለተከፈተልን እግዚአብሔር ሆይ እናመሰግናለን። ህብረታችን ከአባት ከልጁም ከኢየሱስ ጋር ነው እንዳለ ዮሐንስ። ህብረታችን ከአንተ ጋር ስለሆነ ከዘላለሙ ንጉሥ ከጌቶቹ ጌታ ከኃያላኑ ኃያል እግዚአብሔር ከአንተ ጋር ከልጅ ከመንፈስ ቅዱስ ጋር ስለሆነ እግዚአብሔር ሆይ ስምህን እናመሰግንሃለን። ተሰብስበው የሚበተን ስላልሆነ ነገር ሰብስቦት ነገር የሚበትነው ስላልሆነ እግዚአብሔር ሆይ አንተ ስለሆንክ ጅማሬው፣ አንተ ስለሆን ባለቤቱ፣ አንተ ስለሆንክ መካከለኛው፣ እኛም በአንተ ብርሃን ውስጥ እንገባለን። ከአንተ ጋር እንመላለሳለን። ከአንተ ጋር እንገባለን፣ እንወጣለን። እነሆ ብርሃን በሕይወታችን በመጣ ጊዜ የሚያሳየንን ነቁጥ ሁሉ ግድፈት ሁሉ በልጅ በኢየሱስ ደም እየታጠብን በዚህ ብርሃን ለዘላለም እንድንኖር ስለተጋበዝን ስምህ የተመሰገነ ይሁን። እግዚአብሔር ሆይ ስምህ ይባረክ። ከፍ ከፍ በል። በሂሳብ ቢሆን ጌታ እግዚአብሔር ሆይ፣ በይዞታ ቢሆን እግዚአብሔር ሆይ፣ በማንነት ቢሆን ወደዚህ ታላቅ ጉባኤ ወደ እግዚአብሔርና ወደ መላእክቱ ወደ ቅዱሳን ኅብረት የሚመጣው ማናችንም የምንበቃ አይደለንም። እግዚአብሔር አምላክ ሆይ ራስህ ዋጋ ከፈልክ፣ ራስህ ደጆችን ከፈትክ፣ ራስህ ጋበዝከን፣ ራስህ ብርሃን ሆነ ተገኘ። ስለዚህ በነፃነት እንመጣለን፣ በብርሃን እንመላለሳለን። እግዚአብሔር ሆይ ባንተ እንገባለን፣ እንወጣለን፣ መሰማሪያም እናገኛለን። እግዚአብሔር ሆይ ስምህ የተመሰገነ ይሁን። አሁንም ይሄ ብርሃን ይውረሰን ጌታ ሆይ። እነሆ ፓኬትስ ኦፍ ዳርክነስ እንኳ ቢኖር ይሄ ብርሃን ፔኔትሬት ያደርግ ጌታ። ስርቻውን ሁሉ ይሄ ብርሃን ያጥለቅልቀው ጌታ ሆይ። ከአንተም እንደብቀው ነገር የለንም እግዚአብሔር ሆይ። በምታሳየን በብርሃን ብርሃንን እያየን በፊትህ እንሄዳለን ጌታ ሆይ። እነሆ ጌታ እግዚአብሔር ሆይ ለአእምሮ ክስ ለህሊና ክስ ደግሞ አልፈን እንዳንሰጥ የልጅህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል።
አንተ ማታነጻው ሆይ አንተ ይቅር ማትለው ማታጥበው ልጅ ማያጥበው ነገር ስለሌለ እናመሰግናለን። እስቲ አመስግኑት ወገኖች። የምትከሰሱ ካላችሁ የምትኮነኑ ካላችሁ በዚህ ጊዜ ይሄ ነገር ያሸማቅቀኛል ወደ ብርሃኑ እንዳልመጣ የምትሉ ካላችሁ ዛሬ መንፈስ ቅዱስ ይነግራችኋል። ለዚህ ጉባኤ ተጋብዛችኋል። በዚህ ብርሃን እንድትኖሩ ተጋብዛችኋል። አሳዩ፣ ታጠቡ፣ እንታጠብ ወገኖች ሆይ ንስሐ እየገባን እንታጠብ። እግዚአብሔር ይሄ ፈቃዱ ነው። ታጥባችሁ ነው አይደለም የሚለን፣ ነጽታችሁ ነው አይደለም፣ ይሄን ጉዳይሽን ጨርሰሽ ነይ ይሄን ጉዳይን ጨርሰና አይደለም የሚለው። እዚሁ እያለን በፌሎሺፕ ውስጥ እያለን አብረን እያለን ከህሊና ነቀፋ በደሙ እንታጠብ ዘንድ የጌታ ፈቃድ ነው። እግዚአብሔር ሆይ እናመሰግንሃለን። ያየኸው አንተ ትልቅ ስለሆነ ራስህን አይተህ ወደ አንተ ስለሰበሰብከን ስምህን እናመሰግንሃለን። ስለ ቃል ተመስገን እግዚአብሔር ሆይ። ለዚህ ከተማ እንጸልያለን እግዚአብሔር ሆይ። ፊትህን የሚፈልጉ አንተን ደግሞ ጌታው የሚሹ እነሆ በአንድም በሌላ ምክንያት የተሰነካከሉ ከዚህ ብርሃን የራቁ የተገሰጹ የተኮነኑ ለብቻቸው የሚያለቅሱ ሰዓት እነሆ ጌታ መንፈስ ቅዱስ ሆይ እንድታነቃቸው በልጅ በኢየሱስ ደም እየታጠቡ ወደ አንተ ህብረት እንዲመጡ ወደ ልጅ ህብረት እንዲመጡ ወደ ቅዱሳን ህብረት እንዲመጡ ይሄ ነፃነት እንዲታወጅላቸው እንጸልያለን። እግዚአብሔር ሆይ ለዚህም ጉባኤ ጸልያለሁ። እግዚአብሔር ሆይ ይሄ መንጋ ያንተ መንጋ ነው ጌታ ሆይ። በመካከሉ ጌታ እግዚአብሔር ሆይ በልጆች መካከል በዓል እንዲሆን እግዚአብሔር አንተ እንድትደምቅ አንተ እንድትታይ ያንተ ጌታ እግዚአብሔር ማንነት እንዲናኝ ስምህ እንዲከበርና እንዲመሰገን በተሰበሰቡም ጊዜ ለአንዳቸው ቃል እንዲኖራቸው ለአንዳንዶች ዝማሬ እንዲኖር እግዚአብሔር ሆይ አንተ ከፍ የምትልበት ነገር ሁሉ እንዲፈልቅ ነገሮች ሁሉ ጌታ ሆይ እንዲቃኑ እግዚአብሔር ሆይ በመገኘት ብርሃን የሆንከው እግዚአብሔር ሁል ጊዜ እንድትባረካቸው ጸልያለሁ። በአንተ ጌታ እግዚአብሔር ደስ ተሰኝተህ ከሆነ መገኘትህን አብዛላቸው። እግዚአብሔር ሆይ ፈልገው እንዳያጡ ከአንተ ጋር እንዲራመዱ በመንገዳቸው ሁሉ አንተ ከነሱ ጋር እንድትሆን ጸልያለሁ በጌታ በኢየሱስ ስም አሜን።